በሀገራችን የምርጫ ታሪክ በአፄ ኃይለ ሥላሴ ዘመነ መንግስት ንጉሱንና የላይኛውን ቤት ወይም ሴኔቱን የማይመለከት ነገር ግን የእንደራሴዎች ምክር ቤት አባላትን ከህዝብ ተሳትፎ ውጭ የመምረጥ ጅማሩ ነበር። በንጉሱ ዘመን የነበሩ ምርጫዎች ጅማሬያቸው መልካም ቢሆንም ዓለም ለውጥ ላይ በነበረችበት በመጨረሻው ሰዓት የኢትዮጵያን ፖለቲካ ወደ ንጉሳዊ አገዛዝ ወይም ሞናርኪ ቀይሮ የፖለቲካውን ስልጣንና የህዝብን ተሳትፎ ማስፋት ሳይቻል ወታደራዊው ደርግ አብዮቱን አንግቦ ብቅ አለ። የደርግ ወታደራዊ መንግስትም ስልጣን ከያዘም በኋላ የሶሻሊዝም ስርዓትን ተከታይ ነኝ በማለቱ በየማህበራቱ የሚደረጉት ምርጫዎች ከዚያው አንድ ምንጭ የሚቀዱትን የሶሻሊዝም ጓዶች መምረጥ የምርጫ ግብሩ ሆኖ ዲሞክራሲን ያሰፈነ የዜጎችን የመምረጥ መብትንም ያላከበረ ነበር። ለምሳሌ በጃንሆይ ጊዜ የነበረው እንዳልከው የላዕላይ ምክር ቤት የታታይ ምክር ቤት የሚባሉ ምክር ቤቶች ነበሩ። ግን ይሄ ኮንስቲቱሽናል ሞናርኪ የሚባል አይነት አሰራር የሚከተሉ ስለነበረ የሳቸው ስልጣን ያው ስዩመ እግዚአብሔር ናቸው፣ አይነካም። ማንም ሰው ለዛ ቦታ አይወዳደርም። ለምክር ቤት አባልነት መወዳደር ይቻላል ብሎ ተጀመረው። ያም ቢሆን ስለ ዲሞክራሲ፣ ስለ ምክር ቤቶች፣ ስለ እንደዚህ ነገሮች ማውራት የሚቻልበት አልነበረም። ይኸው ስርዓትም በኢህአዴግ ዘመን ቀጥሎ በሐሳብ ክርክር ሳይሆን በወንበር ሽቅድድሞች ተመስርቶ ዲሞክራሲያዊ ምርጫ ከስም በላይ ሳይተገበር ሀገርና ህዝብ ለየቀር የኖሩበትና ምርጫ ለገዢው ፓርቲ ብቻ ተትቶ ለዓመታት ቆይቷል። በኢህአዴግም ጊዜ ደርግን ሲታገሉ የነበሩ የተለያዩ ፓርቲዎች ተሰባስበው በሽግግር መንግስት ጊዜ አንዳንዶቹ ባለመስማማት ተመልሰው ወደ ጫካ፣ አንዳንዶቹ ደግሞ ምክር ቤት ላይ ገብተው በተወሰነ እያለ ግን ይሄ ነው የሚባል ፉክክር የሚታይበት በተፎካካሪ ፓርቲዎችና በገዢ ፓርቲ መካከል ጠንካራ የጉዳይ ተኮር የሆነ ወይም ኢሹ ቤዝድ የምንለው አይነት ክርክር የማይደረግባቸው ሆኖ በአብዛኛው ገዢው የነበረው ፓርቲ 95% 90% ከዛ በላይ ወይ ሙሉ በሙሉ በሚባል ደረጃ በተከታታይ የሚያሸንፍባቸው የነበሩና አንዱ የምርጫ ማሳያ ፉክክር ነው። ይህ አይነቱ የፖለቲካ ባህልም ከ2010 በኋላ በመጣው ሀገራዊ ለውጥ እምርታን አሳይቶ ንግግርና የሐሳብ የበላይነትን መሰረቱ ያደረገ የፖለቲካ ርዕዮትን በማስፋፋት ዲሞክራሲያዊ ፖለቲካ ሽግግር ለመኖሩ የኢትዮጵያ ምርጫ ቦርድ አብነት ነው። በተለይ የዲሞክራሲ ሽግግርን ባህልን ይሄን የመነጋገርን በምርጫም ደግሞ በአሳማኝ ሁኔታ ማሸነፍን ከተሸነፈም ደግሞ ላሸነፈው ማስረከብን የሚባሉ ነገሮች ሂደቶች ናቸው። ይሄ እንደ ፕሮሰስ እንደ ሂደት በኢትዮጵያ ውስጥ ጥሩ እያደገ እንደመጣ ነው የምንረዳው። ለዚህ ደግሞ ማሳያው እንደው አንዱ እንኳን ማሳያ ከዚህ ቀደም ተአማኒነት በብዙ ፓርቲዎች በብዙ ባለድርሻ አካላት ያልነበረው ብሔራዊ ምርጫ ቦርድ የነበረ ከለውጥ በፊት የነበረው በጣም ሪፎርምድ ሆኖ ጠንካራ ተቋም ይሄ ለውጥ አመጣ ከሚባሉት ውስጥ አንዱ የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ለዚህ ይመስላል ሀገርን በአዲስ የለውጥ ሀዲድ ለማራመድ አዲስ የፖለቲካ ሀሳብ አንግበው በነገ ኢትዮጵያና ኢትዮጵያውያን ጉዞ ለመሰየም የሚታገሉት ተፎካካሪ ፓርቲዎች በምርጫ 2018 ዝግጅታቸውም ከምርጫ ቦርድ ጋር ያላቸው ግንኙነት ለጅማሯቸው አካታችና ፈርቀዳጅ መሆኑን የነገሩን። ፈንክሽን ስናደርግ እንደ ኢዜማ ስንንቀሳቀሰኛ በተሻለን አቅም ማድረግ የምንፈልገው ድርጅታዊ ስርዓት የጠበቀ ነገር ማድረግ ነው የምንፈልገው። ከምርጫ ቦርድ ጋር ለምሳሌ ጊዜ ሰሌዳው ጋር በተያያዘ የነበሩን ቅሬታዎች ያቀረብንበት፣ ቅሬታዎቹ የታረሙበት፣ ከዛ በኋላ መጨረሻ ላይ የወጣው የመጨረሻ ስኬጁል ላይ ምንም አይነት ቅሬታ ያላቀረብንበት፣ የተለያዩ መመሪያዎች በሚጸድቁበት ሄዳ እንትን ውስጥ በውይይትም ሆነ በሀሳብ አስተያየት እንድንሰጥ መመሪያዎቹ ላይ አሁን እንደምታውቀው 1-3 መመሪያዎች አዲስ የሚወጡ መመሪያዎች አሉ። አስተያየት እንድንሰጥ በቃልም በጽሁፍም እድል የተሰጠን ነው። እንደ መልካም ነገር ነው ያለው። የጊዜ ተጨማሪ አድርገዋል። የተሻለ ነው። ነገም ደግሞ ስፔሻሊ እኛን ሰምቶ የተቃዋሚ ፓርቲዎች ሰምቶ እንትን አቻይ ሁኔታውን አይቶ ትንሽ ኢንሎንጌት እንዳረገው ነገ ደግሞ ያው የምዝገባውም የምንኑም ትንሽ ቀን እየጨመረ እንደዚህ ምክንያቱም ኦልሬዲ ምርጫ ቦርድ ሁላችን የማህል እንትን ነው አምድ ነው ለሁላችን ማለት ነው የፒላራችን ነው። ተፎካካሪ ፓርቲዎች በሀገር መንግስት ክንውን ውስጥ ተሳታፊ ሆነው 5ቱንም ዓመታት ከህዝቡና ደጋፊዎቻቸው በጋራ መስራትን የሚጠይቅ እንጂ የምርጫ ጊዜ ፓርቲዎች ብቻ ሆኖ ብቅ ከማለት ግን ጠንካራ መዋቅርን መፍጠር ይጠበቅባቸዋል። ምርጫ የአንድ ጊዜ ሂደት አይደለም ወይ ምርጫ ቀኑ ሲቆረጥ የምታረገው አይደለም። ይሄ ሙሉ በሙሉ በምርጫ ሳይክልስ ወይም ኤሌክሽን ሳይክልስ በየ5 ዓመቱ አንድ ቀን ምርጫ ይደረጋል እንጂ 5ቱም ዓመት የዝግጅት ሂደት ነው።
ማሻሻል ያለበት የርዕዮተ ዓለም ወይም የፖለቲካ አመለካከት አካሄድ ምናምን ካለ ያንን ሪቪዚት እያደረገ ከደጋፊዎቹና ከአባላቶቹ ጋር ደግሞ ኢንጌጅ እያደረገ ቃል እየገባ ያንን ደግሞ በተግባር እንደሚፈጽም ምርጫ ደግሞ ሲደርስ እንደዚሁ ተዘጋጅቶ ከባለፈው ስህተቱ ተምሮ ጠንካራ ተፎካካሪ ሆኖ ይቀርባል ማለት ነው። ለዚህም ተፎካካሪ ፓርቲዎች እስካሁን ምንም እንቅስቃሴ ያለማድረጋቸውንና ጊዜያቸውንም እየተጠቀሙበት እንዳልሆነ ነው የተነሳው። ለምሳሌ አሁን በዚህኛው ዓመት የሚደረገው ምርጫ እንግዲህ ከ6 ወር ኦልሞስት ያነሰ ጊዜ ነው ያለው። አሁን ፓርቲዎች የፖለቲካ ማኒፌስቶቸውን ለህዝብ ሲያስተዋውቁ ሰላማዊ ሰልፍ አድርገው አባላቶቻቸው ካምፔይን ሲያረጉ ከሌሎችም ባለድርሻ አካላት ጋር ደግሞ ኢንጌጅ በማድረግ በኩል ብዙ የጎላ እንቅስቃሴ ሲያረጉ አላይ። የፖለቲካ ፓርቲዎች ተጠናክረው እንዲቀጥሉና በቁልፍ ሀገራዊ ጉዳዮች ተስማምተው የታሰበውን ምርጫ እንዲያከናውኑ በነቃይ ሐሳብ የበላይነትና ትስስር ለመስራት ዝግጁ መሆኑን የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ጠቁሟል።